ይገለኛል። ወይኔ ምን ላድርግ? አዎ እንዳሳመጠልኝ በቃ እኔም አብሬ ልውደቅ። ሜራን አድናንን መታው ከወደቀ በኋላ ምንም አይነት አማራጭ እንደሌላት ስታውቅ አንድ ሀሳብ መጣልኝ ስትል ነበረ። እሷም እንደተመታች አድርጋ ለመውደቅ እየሞከረች የምትገኘው። ታዲያ ሚራን በእቅዷ መሰረት አድናን ስር በመውደቅ ነበረ። አድናን ሲነቃ እሷም አብራ እኩል እየነቃች የምትገኘው። አድናንን ማነው እንደዚህ ያደረገን? ማነው እየደበደበን? ሲል ሚራንን እየጠየቃት ይገኛል። ታዲያ ሚራን ምንም እንደማታውቅ እና ሁለቱም ከጀርባቸው ተመተው እንደወደቁ አድርጋ ለአድናን እየነገረችው ትገኛለች። ታዲያ አድናን ይህንን ከሰማ በኋላ ወይኔ ማንነቱን የማላውቀው ሰው ደበደበኝ እያለም ተነስቶ ለመሄድ ሲሞክር እሷ ደግሞ እኔ ነፍሰ ጡር እንደሆንኩኝ ታውቃለህ አይደል? መነሳትም መራመድም አልችልም፣ ስለዚህ እዘለኝና እንሂድ ስትል ነበረ አድናንን እያጃጃለችው የምትገኘው። ታዲያ አድናን ሙግነቷን ስለመሰለው ሚራንን አዝሎ ወደ ቤት መሄድ ጀመሩ። ቤትም ሲሄዱ ሮቤልና ሎሃና ቁጭ ብለው ነበረ። ታዲያ ሮቤል እንደለመደው ማንቀሳሰሩን ቀጠለ። ባልና ሚስቱ ተዛዝለው እየመጡ ይገኛሉ ይላትም ነበረ ለሎሃና። ሎሃናም እጅግ በጣም ከመናደዷ የተነሳ ጎበዝ ብራቮ አድናን አምሮባቸዋል ስትልም ነበረ ጥላቸው ወደ መኝታ ቤቷ እየገባች የምትገኘው። ታዲያ አድናንም ሚራን ካስቀመጠ በኋላ ወደ ሎሃና ተመለሰ። እናም ሎሃናዬ እባክሽ ይቅርታ አድርጊልኝ፣ ራሷን ስታ ወድቃ ስለነበረ ሁለታችንም ተደብድበን ስለነበረ ለዛ ነው መራመድ ሲያቅታት አዝያት እያመጣሁት እንጂ እኔ ማዘል ፈልጌ አይደለም ሲልም ለሎሃና እያስረዳት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሎሃና ፊልምን ክፍል 44 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሎሃና እንግዲህ ባለፈው ክፍል ላይ እንዳየነው ሚራን እቅዷ ሊነቃባት እንደነበረ እናም ደግሞ ሊነቃባት ያለውን ነገርየው ለማክሸፍ የግዴታ አድናንን ተከትላ መሄድ እንደነበረባት እናም ደግሞ አድናንን ተከትላ ሄዳ አማራጭ ስታጣ እሱን በድንጋይ መታ ጥለው ከዛም ደግሞ እቅዷ እሷ በፈለገችው መንገድ እንዲሄድላት አድርጋ አይተን ነበረ። እንግዲህ አድናን ከወደቀ በኋላ አማራጭ እያጣችው ሚራን እሷም ከአጠገቡ በመውደቅ ነበር ምንም እንዳልተፈጠረ ለማስመሰል እየሞከረች የምትገኘው። ታዲያ መቼም ቢሆን ሊነቃ የማይችለው አድናን ተደብድበን ወደቅን ከማለት ውጪ ሌላ ነገር ማሰብ በፍጹም እንዳልቻለም ጭምር አይተናል። ወደ ቤትም ከተመለሱ በኋላ እሺ የስልኩን ባለቤት አገኘኸው እንዴ ስትል ሎሃና ጠይቀው ነበረ። ታዲያ አድናንም አላገኘሁትም ወደ እሱ ሲሄድ ነበረ ከኋላ ምን እንደመታኝ ሳላውቀው የወድቄ የነበረው ሲልም ካስረዳት በኋላ በቃ አምጣ ስልኩን እንደውልለት ስትልም ሎሃና ጠይቀው ትገኝ ነበረ። ታዲያ አድናንም ስልኩን ከኪሱ በማውጣት ወደ ሰውየው ስልክ ሊደውሉ ሲሞክሩ ስልኩ ከስልካቸው ላይ ተደልቷል። ሎሃናም ቆይ ስልክህ ማን ጋር ነበር ስትል ጠየቀችው። ታዲያ አድናንም ማንም ጋር አልነበረም፣ ነገር ግን ሰወድቅ የነበረችው ሚራን ናት፣ ሚራን አጥፍታ ይሆን ሲልም ጠየቃት። ታዲያ ሚራንንም ለመጠየቅ ወሰነ። አድናን ወደ ሚራን በመሄድ ቆይ አንቺ ስልኬን ለምንድን ነው ከስልኬ ላይ ስልክ ያጠፋሽው? ለምንድን ነው የነካሽው? ሲልም ጠየቃት። ሚራንም እንደለመደችው ክህደቷን ቀጠለች። እኔ በፍጹም ያንተን ስልክ አልነካሁም ደግሞ የማን ስልክ ቁጥር ነው እያጠፋሁት ስትልም አፍጥጣ ጠየቀችው። ታዲያ ይህ ሁሉ የሮቤል ስራ ይሆናል በማለት ወደ ሮቤል ተመለሰና ሮቤል ምን እያደረክ ነው? አሁንም ሴራህን አላቆምክም ማለት ነው ሲልም ጠየቀው። ታዲያ ሮቤልም እኔ ምንም አላደረኩም፣ በፍጹም ያንተንም ስልክ አልነካሁም፣ ሚራን ናት ይህን ሁሉ ነገር እያደረገችው ሲልም ሚራን ላይ አላከከባት። ታዲያ ሚራንም ይህን ነገር ከሰማች በኋላ ሮቤል ከኋላ ደባ እያሰብክ ነው ማለት ነው ስትልም ራሷን እየጠየቀች ትገኝ ነበረ። አድናን ምናልባትም ከኋላችን መጥቶ የነበረው ሮቤል ነው ብሎ በማሰብ ሮቤልን አንዳንድ ጥያቄዎች እየጠየቀ ይገኝ ነበረ። ታዲያ እስካሁን የት ነበርክ ነበር የአድናን የመጀመሪያው ጥያቄ።
ሮቤልም ቤት ነኛ የት ልሆን እችላለሁ ስትመጣ ቤት አይደል እንዴ ያገኘኸኝ ሲል መለሰለት። ታዲያ አድናን ምናልባትም ቀድመህን መተህል ሊሆን ይችላል አንተ የምታደርገው ነገር ስለማያልቅብህ አንተ ነህ እኔና ሚራንን ከኋላችን እየመታህን እያለም እየጠየቀው ይገኝ ነበረ። ታዲያ ሮቤልም እመነኝ አድናን እኔ በፍጹም ከቤት አልወጣሁም። እኔን ካለመንገኝ ደግሞ ሉሃናን መጠየቅ ትችላለህ። ምክንያቱም እሷም እዚሁ ቤት ስለነበረች እሷም እኔም አልወጣንም። ለምንድነው ቆይ የሌላ ሰውን ጥፋት ለመደበቅ ወደ እኔ ላይ የምተፈጠው ይለው ነበረ። ግራ እየተጋባ የሚገኘው አድናን ቆይ ማን ሊደበድበን ይችላል? ማን ሊሆን ይችላል እንደዚህ ያደረገን እያለም አሁንም እየፈለገ ይገኛል። ታዲያ ማን እንደሆነ የማያውቀው አድናን አሁን ወደ ሚራን ፊቱን ማዞር እንዳለበት እየገመተም ይገኛል። ምናልባትም አንቺ ትሆኝ እንዴ ከኋላ የመታሽን ሲልም ሚራንን ጠየቃት። ታዲያ ሚራንም ምንም እንደማያውቅ ሰው እንዴት እኔ እመታሃለሁ? እኔም እኮ ነኝ ራሴን ስቼ የወደኩት ሁለታችንንም እኔ ልመታ አልችል መቼስ እያለች ነበረ እያስተባበላች የምትገኘው። አሁን ላይ ሚራንና ሮቤል ሁለቱም የሁለት ዓለም ሰዎች ሆነዋል። ታዲያ ሁለቱም በራሳቸው እቅድ እየተንቀሳቀሱ ስላሉ አሁን ላይ ሚራን የግዴታ ከሮቤል ብሩን ማሸሽ ይኖርብኛል ብላ በማሰብ ብሩን እየደባበቀች ከአንደኛው ቤት ወደ አንደኛው ቤት እያዘዋወረች ትገኝ ነበረ። ታዲያ ሮቤልም ይህንን አውቁ ሚራንን ከመከታተል ወደኋላ አላለም። በመጨረሻ ሚራን መኝታ ቤቷ አስገብታ ገንዘቡን ደበቀችው። ታዲያ ይህንን ስታደርግ አይቷት የነበረው ሮቤል አሁን ላይ ገንዘቡን ለማግኘት አጋጣሚውን አገኘው። ሚራን አላየችኝም ሲል ነበረ ወደ መኝታ ቤት ገብቶ ሲበረብር የነበረው። ሮቤል በብርባሬው መሰረት ገንዘቡን አግኝቶታል። ታዲያ ሚራን እንዴትም ብታደርጊ አታመልጭኝም ላታመልጭኝ አታሯሩጭኝ ነው ነገሩ። ይህንን ገንዘብ ከማግኘት ወደ ኋላ አልልም ነበረ። በመጨረሻ ግን ተሳካልኝ ይል ነበር ሮቤል። ታዲያ ሚራንም እቅዷን ስላወቀች ማለትም ሮቤል ይህንን ነገር እንደሚያደርገው ስላወቀች እየተከታተለችው ትገኝ ነበረ። በመጨረሻ ግን ሮቤል ገንዘቡን አውጥቶ ይዞ ለመሄድ እየሞከረ በሚገኝበት ሰዓት ሚራን ከኋላ ሆና ትከታተለው ስለነበረ እሷም ገመድ አንስታ ሮቤልን ለማነቅ እየሞከረች ትገኝ ነበር። ታዲያ ምንም እንኳን ሮቤል ታይኝ እያለ ለመጮህ ቢሞክርም ነገር ግን ሚራን አንተ ቢሳካለህ እኔን ከማጥፋት ወደ ኋላ አትልም። ስለዚህ ሮቤል እኔም አንተን በተራዬ አጠፋሃለሁ፣ አንተ ከምታጠፋኝ ይልቅ እኔ ቀድሜ አጠፋሃለሁ ትል ነበረ ሚራን በእቅዷ መሰረት በገመድ አንቃ ሮቤልን ለመግደል እየሞከረች ትገኛለች። ታዲያ በስከ መጨረሻ አንድ ሰው ደርሶ ካላተረፈው ሚራን የመጨረሻ ውሳኔዋን እየወሰነች ትመስላለች። አስተናነቋ ሮቤል ተርፍ አድርጋ ሳይሆን እስከ መጨረሻው ለመሸኘት አድርጋ ነበረ እያነቀችው የምትገኘው። ሮቤል በህይወት ከተረፈ በእርግጠኝነት ሚራንን ከማጥፋት ወደ ኋላ አይልም። ነገር ግን በህይወት እንዳይተርፍ አድርጋ ስለያዘችው እስከ መጨረሻው ትልከው ይሆን ወይስ ደግሞ ሮቤል በኪነ ጥበቡ ይተርፍ ይሆን? እሱን በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።